በአርሚ 70 ጀምረናል። አርሚ 70 የተባለው የህወሓት ጦር በሰሜን ኢትዮጵያው ጦርነት ጊዜ ከአርሚ 31 ጋር በመሆን የተሰማራው በምስራቅ አማራና በአፋር ድንበር አካባቢ እንዲሁም በስትራቴጂካዊ ጠቀሜታው ከፍተኛ በሆነው የምስራቅ ግንባር ነበር። በዚህም ከመቀሌ ወደ አፋር ክልል በተዘረጋው መተላለፊያ መንገድ ላይ ሲንቀሳቀስ እንደነበር ይታወቃል። በዚህ ግንባር የጦር ክፍሉ ዋና ተልዕኮ የሀገሪቱን የወጭና ገቢ ቁልፍ የሎጂስቲክስ መስመር የሆነውን የጅቡቲ አዲስ አበባ መስመር መቁረጥና መቆጣጠር ነበር። ሆኖም ከፍተኛ መከላከል ገጥሞት ግቡን ማሳካት ሳይችል ቀርቷል። የኢትዮጵያ ሬዲዮ እንደዘገበው አርሚ 70 በሱዳንና የኢትዮጵያ ድንበር አካባቢ እንደሚንቀሳቀስ መረጃዎች ያመለክታሉ። በአሁናዊ ወታደራዊና ፖለቲካዊ ሁኔታዎች መሰረት ይህ የጦር ክፍል በኢትዮ ሱዳን ድንበር አካባቢ በመመሸግ ወደ ኢትዮጵያ ወሰን በተለይም ወደ መተማና ጎንደር መስመር ጦር ለማስገባት ሁልጊዜ ከፍተኛ ጥረት እንደሚያደርግ የቅርብ ጊዜ መረጃዎች ያሳያሉ። በተለይም ስትራቴጂካዊ ጠቀሜታ ያላትን የወልቃይትን መሬት ከዕለታት አንድ ቀን ይቆጣጠራል ተብሎ በየአካባቢው ትልቅ ስጋትና ፍርሃት የፈጠረ አርሚ ነው። የዚህ ጦር እንቅስቃሴ በክልሉ የኃይል ሚዛን ላይ ተጽዕኖ ለመፍጠር የሚደረግ ስልታዊ ዝግጅት እንደሆነ ይገመታል። በድንበር አካባቢ ያለው የጂኦፖለቲካ ውጥረትና የሱዳን ወቅታዊ የውስጥ ችግር ለዚህ የጦር ክፍል ስውር እንቅስቃሴዎች ምቹ ሁኔታዎችን ሊፈጥር እንደሚችል በተለያዩ የመከላከያ ጥናት ጽሑፎች ላይ ተጠቅሷል። ሁለተኛው አነጋጋሪ የህወሓት ጦር አርሚ 11 ነው። አርሚ 11 የህወሓት የኮማንዶ ወይም ስፔሻል ፎርስ ክፍል ሲሆን ዋነኛ ተግባሩ ከባድ ዘመቻዎችን ለማካሄድ እንዲሁም ስትራቴጂካዊ ቦታዎችን ለመያዝ የሚሰማራ ልዩ ኃይል ነው። ከሌሎች የጦር ክፍሎች ጋር ሲነጻጸር አርሚ 11 በትጥቅና ስልጠና ረገድ ከፍ ያለ እንደሆነ ከሚሰጠው ተልዕኮ መረዳት ይቻላል። ይህ የጦር ክፍል በሰሜን ጦርነት ጊዜ ከአርሚ 31 እና 35 ጋር በመጣመር በደቡብ ግንባር ተሰማርቶ ነበር። በዚህ ግንባር በቆቦ፣ ወልዲያ፣ ደሴ አድርጎ እስከ ሰሜን ሸዋ ተዋግቷል። በዚህ ግንባር ዋነኛ ተልዕኮ ወደ አዲስ አበባ የሚወስደውን መስመር ተከትሎ ወደ ዋና ከተማዋ አዲስ አበባ መጠጋትና የፌዴራል መንግስቱን ማስጨነቅ ነበር ተብሏል። ይህ የጦር ክፍል በአሁኑ ጊዜ በጀነራል ፍስሐ በየነ ወይም ወርቂ አይኑ የሚመራ ሲሆን በጸለምታ አካባቢ እንደተሰማራ ይነገራል። ከወታደራዊ ሳይንስ አንጻር እንዲህ ያሉ ልዩ የኮማንዶ ኃይሎች በጦርነት ወቅት ከፍተኛ ግዳጅ የሚሰጣቸው ከመሆኑም በላይ አስቸጋሪ መልክዓ ምድራዊ አቀማመጦችን በመቆጣጠር ረገድ ያላቸው ሚና የላቀ ነው። አርሚ 11 የተሰማራበት የጸለምታ አካባቢ እጅግ ወጣ ገባና ሰንሰለታማ ተራሮች የበዙበት በመሆኑ ለልዩ ኮማንዶ የሽምቅና መደበኛ ውጊያ ስልቶች አመቺ ስትራቴጂካዊ ምሽግ ሆኖ ያገለግላል። ዓለም አቀፍ የስትራቴጂ ጥናት ተቋማት በተለያዩ ጊዜያት ባወጧቸው የግጭት ትንተናዎች መሰረት በትጥቅ ግጭቶች ወቅት ልዩ የስልጠና መዋቅር ያላቸው ክፍሎች በተለዋዋጭ ግንባሮች ላይ ፈጣንና ከፍተኛ ጉዳት የሚያደርሱ ጥቃቶችን ለመሰንዘር ዋነኛ መሳሪያ ሆነው ያገለግላሉ። ሶስተኛው ጉዳያችን አርሚ 42 ይሆናል። ከአርሚ 11 ጋር በተልዕኮና በባህሪ የሚመሳሰለው አርሚ 42 ልክ እንደ አርሚ 11 ሁሉ የኮማንዶና የልዩ ኃይል ስልጠና ባላቸው አባላት የተዋቀረ ነው። ይህ ክፍል በሰሜን ጦርነት ጊዜ በደቡብ በምስራቅና ምዕራብ ትግራይ ግንባሮች ተሰልፎ ተዋግቷል። አርሚ 42 የሽምቅ ውጊያና የተጠናከረ መደበኛ የጦርነት ስልቶችን በማጣመር የሚዋጋ ቡድን ሲሆን በጦርነቱ ጊዜ በብዛት ሴት ተዋጊዎችን ይጠቀም እንደነበር መረጃዎች ይጠቁማሉ። የኮማንዶ ክፍሉ ለፈጣን ማጥቃት በመጠቀም ይታወቃል። በቅርቡ ወደ ሱዳን በማምራት ላይ ያለ በመንግስት የድሮን ጥቃት ጉዳት የተዳከመው አርሚ 13ን ቦታ እንዲተካ በታህታይ ዲያቦ አካባቢ የተሰማራ ኃይል ነው። ይህ የጦር ክፍል አርሚ 42 ስዋዓት መካናይዝድ በሚል ስያሜ የሚጠራል ተብሏል። ጥቅምት 2015 ላይ የተፈረመውን የፕሪቶሪያ የሰላም ስምምነት ተከትሎ የአርሚ 42 የተወሰኑ አባላት መሳሪያቸውን አውርደው ወደ ሰላማዊ ኑሮ ተመልሰዋል። አርሚ 42 ስዋዓት ሜካናይዝድ በታሪኩ በብዛት ሴት ተዋጊዎችን ማሳተፉ የህወሓትን የድሮ የትጥቅ ትግል ታሪክና የሴቶች ተዋጊነት ሚናን መልሶ ያነቃቃ መዋቅር መሆኑን ያሳያል። አራተኛው ዝነኛ የህወሓት የጦር ቡድን አርሚ 17 ነው። አርሚ 17 የሚባለው የህወሓት ጦር ክፍል በዋናነት በሰሜናዊ ትግራይ በተለይም ደደቢት አካባቢ የሚንቀሳቀስ ጦር ነው። ጦሩ በጠለምትና በሌሎች አዋሳኝ ግንባሮችም እንደሚንቀሳቀስ ይነገራል። አርሚ 17 እንደ ስሁል ክፍለ ሰራዊት ያሉ ክፍለ ጦሮችን ማካቶ የያዘ ሲሆን በክልሉ ካሉ ኃይሎችም ጋር የመቀላቀልና የተልዕኮ ለውጦች ሲደረግለት ነበር ተብሏል። አርሚ 17 በጀነራል ታደሰ ገብረ ማርያም የሚመራ ሲሆን የተወሰነ ኃይሉ ከአርሚ 35 መሪ ጋር በተደራቢነት አዲ መሐመዳይ አካባቢ እንደሚንቀሳቀስ ተሰምቷል። ደደቢት ለድርጅቱ ታሪካዊ መነሻና የትጥቅ ትግል መጋቢ በመሆኑ በዚህ አካባቢ የተሰማራው አርሚ 17 ከፍተኛ ታሪካዊና ስነ ልቦናዊ እሴት አለው። ስሁል ክፍለ ሰራዊት የሚለው ስያሜ ራሱ ከድርጅቱ መስራቾች አንዱ በነበሩት በገሰሰው አየለ ወይም ስሁል ስም የተሰየመ በመሆኑ የጦሩን ጥንታዊ ወታደራዊ ዶክትሪን ያንጸባርቃል። አምስተኛው አርሚ 35 ይባላል።
ይባላል። በኮሎኔል ንጉስ አበጀ የሚመራው አርሚ 35 በአሁኑ ጊዜ በጠለምት ግንባር አዲ መሐመዳይ አካባቢ ከአርሚ 17 ጋር እንደተሰማራ መረጃዎች ይጠቁማሉ። በሰሜን ጦርነት ጊዜ ከአርሚ 11 እና 31 ጋር በደቡብ ግንባር ተሳትፏል። አርሚ 35 ከሌሎች አርሚዎች ጋር በመቀናጀት ረጅም ርቀት የመጓዝና በጋራ የመዋጋት ልምድ ያለው መዋቅር ነው። በደቡብ ግንባር በነበረው ውጊያ ወቅት ከአርሚ 11 እና 31 ጋር የፈጠረው ጥምረት ሰፊ እግረኛ ኃይልን በአንድ ጊዜ ወደ ጠላት ምሽግ ለማስገባት የተደረገ ስትራቴጂ ነበር። ስድስተኛው ደግሞ አርሚ 21 ነው። በጦርነቱ ጊዜ አርሚ 21 በሰሜንና ሰሜን ምዕራብ በስፋት የተሰማራ ጦር ነው። በዚህም ጦሩ ከአርሚ 11 ጋር በመሆን በባድመ፣ ሽራሮ፣ አድዋና አክሱም አካባቢ ውጊያዎችን ሲያካሄድ እንደነበር ይታወቃል። በዚህ ግንባር የጦር ዋነኛ ተልዕኮ ከኤርትራ ሰራዊት የሚሰነዘርን ጥቃት ለመመከትና ወደ ሱዳን የሚያስወጣውን ኮሪደር ማስከፈት የተመደበ ኃይል ነበር። አርሚ 21 የተሰማራበት የምዕራብና ሰሜን ምዕራብ ግንባር በጦርነቱ ወቅት እጅግ አስገዳጅ እና ወሳኝ የነበረ ቀጠና ነው። የኤርትራን ሰራዊት የሚያደርገው እንቅስቃሴ ለመግታት በባድመና ሽራሮ በኩል ጠንካራ የመከላከል ምሽግ መገንባት ለቀሪው የትግራይ መዋቅር መተንፈሻ የሚሰጥ ነበር። ሰባተኛው አርሚ ላይ ደርሰናል። አርሚ 31 ይሰኛል። አርሚ 31 የተባለው የህወሓት የጦር ክፍል በሰሜን ጦርነት ጊዜ በደቡብ ግንባር በተለይም በአማራና በሰሜን ሸዋ አካባቢ እንዲሁም በምስራቅ ግንባርም ተሰማርቶ የነበረ ሰራዊት ነው። በተለይ በምስራቅ ግንባር አፋርና ራያ አካባቢዎች ማለት ነው ከአርሚ 70 ጋር በመጣመር የጅቡቲ አዲስ አበባን ዋነኛ የንግድ መስመር እንዲቆጣጠር ተልዕኮ ተሰጥቶት የነበረ ኃይል ነው። በኮሎኔል ዘነበ ክፍሌ እንደሚመራ የሚነገረው አርሚ 31 ከደሞዝ እና ጥቅማ ጥቅም ጋር በተያያዘ ቅሬታ በማንሳት በመቀሌ ከተማ የሚገኘውን የጄኔራል ታደሰ ወረደ ቢሮ ከቦ እንደነበር ይታወሳል። ይህ በአርሚ 31 ውስጥ የተስተዋለው የውስጥ አለመግባባትና ተቃውሞ ከጦርነቱ ማቆም በኋላ በሰራዊቱ ውስጥ የነበረውን ማህበራዊና ኢኮኖሚያዊ ቀውስ በግልጽ ያሳያል። ስምንተኛውና በዚህ ዝግጅት ማንነታቸውን ካወቅንላቸው ኃይሎች መካከል የመጨረሻ ያደረግነው አርሚ 22 ይባላል። ይህ የጦር ክፍልም ጥቅምት 2018 ላይ በመቀሌ ጎዳናዎች በመውጣት ውጥረት ፈጥሮ እንደነበር ይታወሳል። ጦሩ ውጥረት ውስጥ ገብቶ የነበረው በህወሓትና በጊዜያዊ አስተዳደሩ መካከል በተፈጠረው ክፍፍልና ሽኩቻ ምክንያት ነው። ይህ ጦር በጦርነቱ ጊዜ ስለነበረው ተሳትፎ እና ስለተሳተፈበት ግንባር መረጃ ለማግኘት አስቸጋሪ ሆኖብናል። በአጠቃላይም ከተጠቀሱት 8 አርሚዎች ውጭ ስላለው የህወሓት ቀሪ የጦር መዋቅር ዝርዝርና የተሟላ መረጃ ለማግኘት እጅግ አስቸጋሪ ነው። ዋዜማ ሬዲዮ በቅርቡ ባወጣው ዘገባ መሰረት ህወሓት በአጠቃላይ በስሩ በ4 ግንባሮች የተደራጁ 12 ክፍለ ጦሮች ማለትም አርሚዎች እንዳሉት ቢጠቀስም ከላይ ከተዘረዘሩት ውጭ ስላሉት ቀሪ አርሚዎች ለምሳሌ በአውሮፕላን ወይም በድሮን ጥቃት ተዳክሟል ከተባለው አርሚ 13 ውጭ ዝርዝር መረጃዎችን ማግኘት አልተቻለም። ይህ የሆነበት ዋነኛ ምክንያት ወታደራዊ መረጃዎች እጅግ ምስጢራዊ በመሆናቸው በጦርነት ጊዜ በደረሰባቸው መደምሰስ፣ መዋሃድ ወይም መፍረስ ምክንያት ስማቸውና አደረጃጀታቸው ሊለዋወጥ ስለሚችልና ተቀናቃኝ ኃይሎች የጦሩን ትክክለኛ ቁጥርና ስምሪት እንዳያውቁ መረጃ ስለሚደበቅ ነው። ለጦር ክፍሎች ስም የመሰየም ታሪክ ምናልባትም የሰው ልጆች በተደራጀ ማህበረሰብነት መኖር ከጀመሩበት ጊዜ የጀመረ ሳይሆን አይቀርም። የሰው ልጆች ታሪክ በአብዛኛው በግጭትና ጦርነት የታጀበ ነው። የሀገራችን ታሪክም ስንመረምር የምንረዳው ሀቅ ይሄ ነው። ያልተዋጋንበት ዘመን አለ ብሎ ለመደምደም ያስቸግራል። ጦርነት ካለ ለተለያየ አይነት ጦርነት የተዘጋጀ ወታደር ይኖራል። ከቀደምቶቹ ፈረሰኛ፣ እግረኛ፣ ቀስተኛ ወዘተ። ከቅርቡ ደግሞ መድፈኛ፣ ታንከኛ፣ ኮማንዶ፣ እግረኛ፣ አየር ወለድ፣ የባህር ኃይል፣ አየር ኃይል፣ የሳይበር ጦር ወዘተ። ከዚህ በተጨማሪ ወታደራዊ ክፍሎች በቦታ በአገልግሎት ወይም ተግባር፣ በታሪካዊ ሁነት፣ በአይነት፣ በታዋቂ ጀግና ወይም በቁጥር ሊሰየም ይችላል። ለምሳሌ በደርግ ዘመን 101ኛ፣ 605ኛ፣ 3ኛ አሊያም አንበሳ ክፍለ ጦር፣ ሰንጥቅ፣ ናደው ወዘተ በመባል የሚጠሩ የጦር ክፍሎች ነበሩ። ወደ ቅርብ ጊዜ ስንመጣ ከ2013 እስከ 2015 በተካሄደው የሰሜኑ ጦርነት የህወሓት ታጣቂ ቡድን ጦራቸውን በተለያየ መጠሪያ ሰይመው እንደነበር ከተለያዩ መረጃዎች አንብበናል። በብዛት ሲጠቀሙባቸው የነበሩ የጦር ክፍል መጠሪያዎች አርሚ ከሚለው የእንግሊዝኛ ቃል ጋር ቁጥር በመጨመር የተሰይሙ እንደነበሩ እንረዳለን። የአሰያየም የመጣው ታጣቂው ቡድን ቁጥሩ እየጨመረ የመጣውን ሰራዊት ከደፈጣ ውጊያ ስልት በማውጣት በተማከለ የእዝ ሰንሰለት ውስጥ አስገብቶ ለመምራትና ለማስተዳደር በማሰብ ነው። መረጃዎች እንደሚጠቁሙት አንድ አርሚ ከ2 እስከ 3 ኮሮች ማለትም አንድ ኮር 3 ወይም 4 ክፍለ ጦሮች ይይዛል፣ ሊኖሩት ይችላል። ይህ በአርሚዎች አሊያም የጦር ክፍሎች የተደራጀው የህወሓት ሰራዊት በአንዱ ክፍል የሚኖረው የሰው ኃይል ብዛት ከ30 እስከ 50 ሺህ ሰው እንደሚሆን ይገመታል። ዓለም አቀፍ የስትራቴጂ ጥናቶችና ታዋቂ የጦርነት ተንታኞች እንደሚያመለክቱት የሽምቅ ተዋጊ ኃይሎች ወደ መደበኛና ግዙፍ የጦር መዋቅር በሚሸጋገሩበት ጊዜ የቁጥር አሰያየምና አርሚ የሚሉ መጠሪያዎችን መጠቀም የተለመደ ስልት ነው። ይህ መዋቅር የትዕዛዝ ሰንሰለትን ለማቅለልና በጦር ሜዳ ላይ የሚደረጉ እንቅስቃሴዎችን በተማከለ መልኩ ለመምራት ይረዳል። የሰው ኃይል አስተዳደርንም ያቀላል።
ይሁን እንጂ ከጦርነት ማቆም ስምምነቶች በኋላ እንዲህ ያሉ ግዙፍ የታጠቁ ኃይሎችን ትጥቅ ማስፈታትና ወደ ሰላማዊ ማህበረሰብ መመለስ አሊያም ዲዲአር በውስጣዊ ፖለቲካዊ ሽኩቻዎችና በኢኮኖሚ ጥረቶች ምክንያት እጅግ ፈታኝ እንደሚሆን የሰሜን ኢትዮጵያ ጦርነትና የማግስቱ ተሞክሮ በተጨባጭ ያሳያል። በተለይም በፖለቲካ መሪዎች መካከል የሚፈጠር ክፍፍል በቀጥታ ወደ ሰራዊቱ መዋቅር ዘልቆ በመግባት አዲስ የጸጥታ ስጋት ሊፈጥር እንደሚችል በተለያዩ ዲፕሎማሲና የጥናት ወረቀቶች ላይ በማጠቃለያነት ተቀምጧል። እናንተ በግል የምታውቁት የአርሚ ምስጢር ካለ ጻፉልን። የኛና በቃን። ሰላም ይስጥልን።